እንዴት ናችሁ ውድ ቤተሰቦቻችን? በምሽቱ የሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዝውውር ፕሮግራማችን በድጋሚ ተገናኘን። የተለያዩ ርዕሰ ጉዳዮችን የምናነሳበትን ፕሮግራም ነው ዛሬ ወደ እናንተ ልናደርስ እነሆ የተገናኘ ነው። ስለምትከታተሉን፣ ስለምታደምጡን ከልብ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከዝውውር ጉዳዮች ጋር አያይዘን ግን እኛ ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። አሁን የዝውውር መስኮቱ ሊከፈት እጅግ በጣም ቅርብ የሆነበት ጊዜ ላይ ነው የሚገኘውና ትልልቆቹ ክለቦች ከዝውውር ጉዳዮች ጋር በትልቁ ስማቸው እየተነሳ ይገኛል። እነሱን መረጃዎች እያነሳን ቆይታን እናደርጋለን። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ ስመጣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከሊቨርፑል ጨምሮ ሌሎችም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን አጠር ባለ መልኩ ወደ እናንተም እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አመራን። ቶተንሃም በቅርቡ በሚከፈተው የክረምት የዝውውር መስኮት የመከላከል አቅማቸውን ለማጠናከር የማንቸስተር ሲቲውን ተጫዋች ጆን ስቶንስን ኢላማ ማድረጋቸው እየተነገረ ነው። ቶተንሃሞች ፈታኝ የነበረውን የፕሪሚየር ሊግ የውድድር ዘመንን ተከትሎ ወደ ቡድኑ ከፍተኛ የቴክኒክ ጥራትና ልምድ ያለው ተጫዋች ለመጨመር ቆርጠው ተነስተዋል። ክለቡ የእንግሊዝ ብሔራዊ ቡድን ተከላካይ የሆነውን ጆን ስቶንስን የአዲሱ ዘመን ግንባታቸው ማዕከል ለማድረግ እንደሚፈልጉ ነው የተነገረው። እንደዛ ኢንዲፔንደንት ዘገባ ከሆነ ቶተንሃም በቡድን ውስጥ የሚታየውን የአመራር ብቃት ክፍተት ለመሙላትም የጆን ስቶንስን የማዞር እቅድ በትልቁ እየተመለከቱት ነው። አዲሱ የቶተንሃም አሰልጣኝ የሆነው ሮቤርቶ ዲ ዘርቢ በዓለም አቀፍ ደረጃ ከፍተኛ ልምድ ያለውን ተጫዋች መፈለግ አስፈላጊ እንደሆነ በግልጽ ይናገራሉ። በቶተንሃም የተከላካይ መስመር በዚህ ክረምትም ትልቅ ለውጥ እንደሚፈልግ ይጠበቃል። በተለይም እንደ ክሪስቲያን ሮሜሮ ያሉ ዋና ተከላካዮች ወደፊት ጣፈንታቸው አጠራጣሪ በመሆኑ ለውጡ የግድ ሆኗል። ዲዘርቢ የቀድሞው የብራይተን ተጫዋችንና የቦርንመስ ተከላካይ ማርኮስ ሴንሲን ቢፈልጉም እንዲሁ ለማስፈረም ቢቃረቡ ጆን ስቶንስ ግን በአማራጭነትም እንዲሁ ተቀምጧል። ጆን ስቶንስ በዲዘርቢ ከኋላ ተነስቶ የመገንባት ወይም ቢውልድ አፕ ፍሮም ዘ ባክ በሚባለው ፍልስፍና ውስጥም በጥሩ ሁኔታ ሊገጥምለት ይችላል። በተጨማሪም ክለቡ እንደ ሊቨርፑል አንድሪው ሮበርትሰን ያሉ ሌሎች ልምድ ያላቸው ተጫዋቾችን ፍላጎት ማሳየታቸው ለቡድኑ የአመራር ብቃትም ለመጨመር ያላቸውን ቁርጠኝነት የሚያሳይ ነው። የጆን ስቶንስ የረጅም ጊዜ የማንቸስተር ሲቲ ቆይታ በፔፕ ጓርዲዮላ ስር በርካታ ዋንጫዎችን ካሳካ በኋላ ተጠናቋል። በርካታ የፕሪሚየር ሊግ ዋንጫዎች፣ የኤፍኤ ካፕ እና የቻምፒየንስ ሊግንም ዋንጫ ያነሳው ስቶንስ በሲቲ ታሪክ ውስጥ በኳስ አያያዝና የመከላከል ብቃቱም ከተደነቁ ዘመናዊ ተከላካዮችም አንደኛው ነው። ጆን ስቶንስ የመከላከልና የመሃል ሜዳ ተጫዋችን ሚናን ወይም ደግሞ ሃይብሪድ ዲፌንደር ሮልን እንደገና በመተርጎም ወደ መሃል ሜዳ እየገባ ደግሞ ጨዋታን የመቆጣጠር ልዩ ችሎታ አለው። ቶተንሃም ይህን አሸናፊነት አመለካከት በመውሰድም በሰሜን ለንደን ክለብ ላይ ትልቅ ለውጥን ማምጣት እንደሚችሉ ነው በርካቶች ተስፋ እያደረጉ የሚገኙት። የቼልሲው አምበል ኤንዞ ፈርናንዴስ ወደ ማንቸስተር ሲቲ ሊያደርግ የሚችለው ዝውውር እየተፋፋመ ነው። ይህ ጉዳይ በዚህ ክረምት ከሚከናወኑ እጅግ አስፈላጊ ከሚባሉ የዝውውር ታሪኮች አንደኛው ነው። ነገር ግን ሪያል ማድሪድም በዚህ ዝውውር ላይ በትልቁ እንደሚንቀሳቀስ ይጠበቃል። እንደ ስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ከሆነ ኤንዞ ፈርናንዴዝ ወደ ኢቲሃድ ስቴዲየም ሊያደርግ የሚችለው ዝውውር ተጨባጭ ደረጃ መኖሩን የሚያሳይ ነገርን ያሳየው የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ የቀድሞ የቼልሲ ተጫዋቻቸውን ለማስፈረም እጅግ ጓግተዋል። ማሬስካ ከተጫዋቹ ጋር የጠበቀና እምነት የተሞላበት ግንኙነት ያላቸው ሲሆን ኤንዞ ፈርናንዴዝን በሲቲ በአሁኑ ወቅትም የጎደለውን የጨዋታ አቀናባሪነትና ተለዋዋጭ የመሃል ሜዳ ተጫዋችም አድርገው ነው የሚመለከቱት። ይሁን እንጂ ማንቸስተር ሲቲ ለ25 ዓመቱ ተጫዋች ከባድ ፉክክር ይጠብቃቸዋል። የአውሮፓ ግዙፍ ክለቦች የሆኑት ሪያል ማድሪድ እና ፓሪስ ሰን ዠርሜን የፈርናንዴዝን ዝውውርም በቅርበት እየተከታተሉት ነው። ምንም እንኳን ወደ ስታንፈርድ ብሪጅ በሪከርድ ዋጋ መጥቶ የአምበልነት ክንዱን ቢረከበም በቅርቡ የሚከፈተው የዝውውር መስኮት ፈርናንዴስ ከምዕራብ ለንደኑ ክለብ እንደሚለቅ በስፋት እየተነገረ ነው። በውድድር ዘመኑ መጨረሻ በሰንደርላንድ የተሸነፉት ጨዋታ ለብዙ ተጫዋቾችም የስንብት ጨዋታ እንደሆነ ይታመናል። ፈርናንዴዝ በግል አቋሙም በሁሉም ውድድሮች በ53 ጨዋታዎች ላይ 15 ግቦችንና 7 አሲስቶችን በማድረግ 22 የጎል ተሳትፎችን በማድረግ ጥሩ የውድድር ዘመንን ቢያሳልፍም አእምሮ ግን በክለቡ ውጪ እንደሆነ ይነገራል።
በተለይም በጥር ወር ከቻምፒየንስ ሊግ ውጪ ከመሆኑም በኋላ ወደ ስፔን የመሄድ ፍላጎትም እንዳለው ሲነገር ነበር። በሚቀጥለው ዓመት በክለቡ እንደሚቆይ ያለማረጋገጡ በቼልሲ ውስጥ የነበረውን ግንኙነትም አሻክሮት ነበር። የቀድሞ አሰልጣኝ ሊያም ሮስኒየር አቋሙን በመተቸት ከሁለት ጨዋታዎችም ከቡድን ውጭ አድርገውት ነበር። ምንም እንኳን እስካሁን ይፋዊ የዝውውር ጥያቄዎች ባይቀርቡም የሪያል ማድሪድ እና የማንቸስተር ሲቲ ፍላጎት እየጠነከረ በመምጣቱ ኤንዞ ፈርናንዴዝ ከቼልሲ የመልቀቅ ዕድሉ በጣም እየሰፋ እንደሚመጣ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። የማንቸስተር ሲቲው ተከላካይ የስኮ ግቫርዲዮል በዚህ የክረምት የዝውውር መስኮት የበርካታ ታላላቅ ክለቦች ትኩረትን ይስባል። በከቼንድ ኦፍሳይድ ምንጮች እንደተረጋገጠው ክሮኤሺያዊው ተከላካይ ከሲቲ መልቀቅ ፍላጎቶች ያሉት ብለዋል። ስለ ዝውውሩ ዋና ዋና ነጥቦችን ሲናገርም ባየር ሚኒክ ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። ይሁን እንጂ ስምምነቱ እውን እንዲሆን ክለቡ መጀመሪያ ላይ አሁን ያሉትን ተከላካዮች እንደ ሂሮክ ኢቶ እንዲሁ እንደ ኪም ሚንጃይ ያሉ ደግሞ እነዚህን ተጫዋቾች ማስወጣት ይኖርበታል። የባየር ሚኒክ ስፖርቲንግ ዳይሬክተር ማክስ ኤልበር እና ደግሞ ሄስኮ ግቫርዲዮል በአረቢ ለብዚሽ አብረው የሰሩ መሆናቸው ይህ ግንኙነትም የዝውውሩን እድልም ከፍ ሊያደርገው እንደሚችል በርካቶች እንዲገምቱ ያደረገ አጋጣሚ ጭምር እንደሆነ ነው እየተገለጸ የሚገኘው። በዚህ ምክንያትም ሄስኮ ግቫርዲዮልን ለማስፈረም እንቅስቃሴዎችን ያደርጋሉ። ማንቸስተር ሲቲ ተጫዋቹን ከ3 ዓመታት በፊት ከላይፕዚግ በ90 ሚሊዮን ዩሮ የገዙት ቢሆንም አሁንም ግን በውድድር ዋጋው ወደ 75 ሚሊዮን ዩሮ ሊወርድ እንደሚችል ይገመታል። ይሁን እንጂ የሲቲ የኮንትራት ማራዘሚያ ጥያቄዎችና የፔፕ ጓርዲዮላ የወደፊት እጣ ፈንታ አጠራጣሪ ያለመሆኑን ተከትሎ ነበር ለመውጣት አስበው እንደነበር የሚነገረው። ጓርዲዮላ አሁን ላይ ከክለቡ ጋር መልቀቁ መረጋገጡ የሚታወቅ ጉዳይ ነው። ምናልባት ከኮንትራት ጋር በተያያዘ ግን አሁንም ንግግሮች ሊቀጥሉ የሚችሉበት እድሎች ይኖራሉ። የሌሎች ክለቦች ፍላጎቶችም አሉ። ሪያል ማድሪድ እና ባርሴሎና እንዲሁ ደግሞ ኢንተር ሚላን የጣሊያኑ ክለብም የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። ሪያል ማድሪድ ስለ ተጫዋቹ ንግግሮች እያጤነ ቢሆንም በአሁኑ ሰዓት ግን ቀዳሚ ቅድሚያ የሚሰጠው ጉዳይ እንደሆነ እየተነገረ ነው። የኮንትራት እንዲሁ መጓተትም ገጥሟቸዋል። ሲቲዎች ከማንቸስተር ሲቲ ጋር ያለው የአዲሱ ኮንትራት ድርድር መቋረጡ የግቫርዲዮል ወኪሎችን አማራጭ መዳረሻን እንዲፈልጉ አስገድዷቸዋል። በአጠቃላይ ባየር ሚኒክ ለተጫዋቹ ጠንካራ ተወዳዳሪ ሆኖ ሲቀጥል የሪያል ማድሪድ እና የሌሎች የአውሮፓ ታላላቅ ክለቦች ፍላጎት ደግሞ የዝውውር ውድድሩን ያጠናክሮታል። በ75 ሚሊዮን ዩሮ አካባቢ የሚደረግ ስምምነትም በዚህ የክረምት ወቅትም ከሚታዩ ትልልቅ የተከላካይ ክፍል ዝውውሮችም አንዱ ሊያደርገው እንደሚችል ነው የተነገረው። ሊቨርፑል የገጠማቸው ትልልቅ ጉዳቶች አሉ። የ22 ግብና አሲስት አድራጊ ወይም አስተዋጽኦ ያደረገው ኢላማቸው አንቶኒ ጎርደንን ማጣታቸው ይታወቃል። ከአንፊልድ ከመዘዋወር ይልቅ ባርሴሎናን መርጧል። ባርሴሎና በክረምቱ የዝውውር መስኮት የኒውካስል ዩናይትዱን አንቶኒ ጎርደንን ማስፈረማቸውንና ይፋ ማድረጋቸው ይታወሳል። የመጀመሪያም ፈራሚያቸው ነው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ባርሴሎና የስፖርቲንግ ዳይሬክተሩን ዴኮ ዝውውርን ለመደራደር ለንደን ተገኝተው ሁሉን ነገር ጨርሰው መጥተው ከዛ ደግሞ አንቶኒ ጎርደን ወደ ባርሴሎና መርቶ ዝውውሩን አጠናቆታል። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋችም ወደ ስፔኑ ሻምፒየን ክለብም መቀላቀሉ ይፋ መደረጉ ይታወሳል። ታዲያ አንቶኒ ጎርደንን ለማስፈረም ለኒውካስል ዩናይትድ ተደጋጋሚ ጥያቄዎችን ያቀረበው ሊቨርፑል ሳይሳካለት ቀርቷል። ለኒውካስል 22 ግቦችንና አሲስቶችን በማበርከትም አስደናቂ ብቃትን ዘንድሮ አሳይቷል። ባርሴሎና በአጥቂ ክፍሉ ላይ ጥልቀት ስለሚፈልግ ጎርደንን እንደ አስፈላጊ አማራጭ ነው የተመለከተው። በተለያዩ ስፍራዎች ላይ በመስመርም ሆነ በመሃልም የማጥቃት ሚና የመጫወት ሁለገብ ብቃቱ ለባርሴሎና ትልቅ ተጨማሪ እሴትን ጨምሮላቸዋል። ሊቨርፑልና ባየር ሚኒክም ለተጫዋቹ ፍላጎት ነበራቸው። ሆኖም ግን ጎርደን ራሱ ባርሴሎናን መርጧል። የባርሴሎና ባለስልጣናት ለንደን ተገኝተው ከጎርደን ጋርም መነጋገራቸው ተጫዋቹን ለማሳመን ወሳኝ ሚና እንደነበረው ነው የሚነገረው። ለኒውካስል ዩናይትድ ደግሞ ብቃቱ ከፍተኛ በሆነበት በዚህ ሰዓት ምርጥ አጥቂያቸውን ማጣታቸው ትልቅ ተጽዕኖ ይኖረዋል። አንቶኒ ጎርደን የሊቨርፑል የዘውትር ደጋፊ መሆኑ የሚታወቅ ሲሆን በቅርብ ወራት ውስጥም ከሊቨርፑል ጋር ስሙ በስፋት ይያያዝ ነበር። በተለይም መሐመድ ሰላ ክለቡን ከለቀቀ በኋላ ሊቨርፑል በመስመር አጥቂ ክፍሉ ላይ ጥራት ያለው ተጫዋች ይፈልግ ነበር። አሁን ላይ ጎርደን ባርሴሎናን በመምረጡ ሊቨርፑል ወደ ሌሎች የዝውውር ኢላማዎችም መሸጋገር ይኖርባቸዋል ተብሏል። ይሁን እንጂ የባርሴሎና የዝውውሩ እንግዲህ መጠናቀቁን ተከትሎ ባርሴሎና በአሁኑ ሰዓት ውስጥ የገንዘብ አቅም በርካቶች እንዳዳበሩ ይነገራል። ኒውካስል ለተጫዋቹ ከፍተኛ ዋጋ እንደጠየቀም ጭምር ነው የተነገረው። ሚኬል አርቴታ የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት አላቸው። አርሰናልም ተጫዋቹን ለማዛወር የመጀመሪያ ደረጃ ንግግር መጀመሩን የተነገረው
አርሰናል በአጥቂ መስመሩ ላይ ተጨማሪ የፈጠራ ችሎታ ያላቸው ተጫዋቾችን ይፈልጋል። የ23 ዓመቱ እንግሊዛዊ ተጫዋች ሞርጋን ሮጀርስም ለረጅም ጊዜ ሊያገለግል የሚችል ድንቅ ዝውውር እንደሚሆን ነው በርካቶች የሚያምኑት። ሮጀርስ እንደ መሃል አጥቂ አማካኝና በሁለቱም መስመሮች ላይ የመጫወት ችሎታ ስላለው ለቡድን አጋሮቹ የግብ ዕድሎችን ከመፍጠር ባሻገርም ራሱም ግብ የማስቆጠር አቅም እንዳለው ነው የሚነገረው። ሞርጋን ሮጀርስ አስተን ቪላ የዩኤፋ ዩሮፓ ሊግ ዋንጫን እንዲያነሳና በሊጉ ምርጥ አራት ውስጥ እንዲጨርስ ደግሞ ትልቅ አስተዋጽኦን አድርጓል። በዘንድሮው የውድድር ዘመን 14 ግቦችን ያስቆጠረ ሲሆን 12 አሲስቶችን በማድረግም በድምሩ 26 የግብ አስተዋጽኦችን ነው ማድረግ የቻለው። እንደ ቶክ ስፖርት ዘገባ ከሆነ አርሰናል ለተጫዋቹ ያላቸው ፍላጎት ይበልጥ በማጠናከር ተዘጋጅተዋል። ክለቡ ከሮጀርስ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን የጀመሩ ሲሆን ተጫዋቹን ለማግኘት ከማንቸስተር ዩናይትድ እና ከቼልሲ ጋርም ጠንካራ ፉክክር ይገጥማቸዋል ተብሎ ነው የሚታሰበው። የአስተን ቪላ ዋና አጥቂ መሆናቸው ተጫዋቹን ለመልቀቅ ፈቃደኛ እንዳይሆኑ ሊያደርጋቸው ይችላል። ቢስማሙ እንኳን ሮጀርስ ወደ 100 እና 116 ሚሊዮን ፓውንድ አካባቢ ሊያወጣ እንደሚችል እየተነገረ ነው። ይህ ክፍያ ደግሞ ከተፈጸመ ለአርሰናል ታሪክም ትልቁ የዝውውር ዋጋ ሊሆን እንደሚችል ታምኗል። አርሰናል የዘንድሮ የፕሪሚየር ሊግ ዋንጫን በማሸነፍ ስኬታማ የውድድር ዘመንን አሳልፈዋል። በሚቀጥለው ዓመትም የቻምፒየንስ ሊግ ዋንጫን ጨምሮ የተለያዩ ትልልቅ ዋንጫዎች ላይ ለመወዳደርም ቡድናቸውን ማጠናከር ይፈልጋሉ። ሮጀርስን የመሰሉ ከፍተኛ ጥራት ያላቸው ተጫዋቾችን ማስፈረም በአርሰናል አጨዋወት ላይም ትልቅ ለውጥን ሊያመጣ ይችላል። የቻምፒየኑ አርሰናል አካል ሆኖ የመጫወት እድሉም ለ23 ዓመቱ ኮከብም ትልቅ ማባቢያ ሊሆን እንደሚችል ጭምር የሚያሳዩ ጥቆማዎችን ነው የሰማ ነው። ቶተንሃም ከፕሪሚየር ሊግ የወረደው የዌስትሃሙን ተከላካይ አሮን ዋን-ቢሳካን ለማስፈረም ፍላጎት ካላቸው ክለቦች መካከል ሆኖ ብቅ ብለዋል። ከዚህ በፊት ኤቨርተንም ከዚህ ተጫዋች ጋር ስሙን ሰምተነው ነበር። በዚህ የዝውውር ወሬ ዙሪያ ላይ ያሉ ነጥቦችን እናንሳ። ዌስትሃም ዩናይትድ ከፕሪሚየር ሊጉ በመውረዱና የክለቡ የፋይናንስ ሁኔታን ለማመጣጠንም ተጫዋቾችን ለመልቀቅ በመዘጋጀት ላይ በመሆኑ የ28 ዓመቱ አሮን ዋን-ቢሳካ በግምት 10 ሚሊዮን ፓውንድ ብቻ ሊሸጥ እንደሚችል ይጠበቃል። ይህ ለእንደዚህ አይነቱ ልምድ ላለው ተጫዋችም በጣም አነስተኛ ዋጋ ነው። ቶተንሃሞች እና ኤቨርተንም ተከላካዩ ላይ ፍላጎት አላቸው። ይሁን እንጂ ቶተንሃም ቀድሞውኑ በዚያ ቦታ ላይ እንደ ፔድሮ ፖሮ እና ጀር ስፔንስ ያሉ ተጫዋቾች ስላሏቸው ሌላ የቀይ መስመር ተከላካይ ማስፈረማቸው አጠያያቂ ነው። ከዚህ ይልቅ ቡድኑ ጥራት ያለው ማዕከላዊ ተከላካይና የግራ መስመር ተከላካይ ቢፈልግ ይሻላል የሚል ትችትም እየተሰነዘረ ነው። የዋን-ቢሳካ ቀጣይ እርምጃ ተጫዋቹ በቀድሞ ክለቦቹ ክሪስታል ፓላስ እና ማንቸስተር ዩናይትድ በከፍተኛ ደረጃ የመጫወት ልምድ አለው። ወደ ቶተንሃም የመሄድ ደግሞ ለእርሱ ትልቅ ፈተና ሊሆን ቢችልም ለተጫዋቹ ዋናው ነገር ግን በመደበኛነት የሚሰለፍበትን ክለብ ማግኘት ነው። በዚህ ረገድ ኤቨርተን በቀይ መስመር ተከላካይ ክፍሉ ላይ ጥራት ስለሚፈልጉ ዋን-ቢሳካ ለኤቨርተን የተሻለ አማራጭ ሊሆን እንደሚችል እየተነገረ ነው። በአጠቃላይ አሮን ዋን-ቢሳካ በ10 ሚሊዮን ፓውንድ መገኘቱ ለብዙ ክለቦችም እጅግ አጓጊ የዝውውር እድል ቢሆንም ቶተንሃም በዚህ ቦታ ላይ ግን ያላቸውን ስብስብ ከግምት በማስገባት ዝውውሩን ይፈጽሙ እንደሆነ ወደፊት ማየቱ የተሻለ ይሆናል። ማንቸስተር ዩናይትድ የኖቲንግሃም ፎረስቱን ኤሊዮት አንደርሰንን በዚህ ክረምት ለማስፈረም ተስፋ ሳይቆርጡ ጥረት ቀጥለዋል። የ23 ዓመቱ ኤሊዮት አንደርሰን በኖቲንግሃም ፎረስት ድንቅ ብቃትን እያሳየ ሲሆን ማንቸስተር ዩናይትድ ካሴሜሮን ለመተካትና የመሃል ሜዳ ክፍላቸውን ለመከላከልም እንደ ተስማሚ አማራጭም እየተመለከቱት ነው። እንደ ፋብሪዚዮ ሮማኖ ገለጻ የሁለቱ ማንቸስተር ከተማ ክለቦችም የዝውውር ውይይትም ወይም ውድድርም እንዲህ ተብሎለታል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ያለማቋረጥ ጥሪ እያደረጉ ይገኛሉ። ዩናይትድ አስተዳደር ከኤሊዮት አንደርሰን ጋር ስለ ዝውውሩ የመጀመሪያ ደረጃ ንግግሮች ማድረጋቸውን ነው ፋብሪዚዮ ሮማኖ ያረጋገጠው። ማንቸስተር ሲቲ በዝውውሩ ሂደት ላይም ተወዳጅ የሆኑት ማንቸስተር ሲቲዎች ናቸው። ሮድሪ በጉዳት ችግር ውስጥም በመሆኑ እናም ተጨማሪ የመሃል ሜዳ ተከላካይም የተከላካይ አማካይም ስለሚያስፈልጋቸው ሲቲም የዝውውሩ ቀዳሚ አማራጭ ሆነው ቀጥለዋል። ከዚያም በላይ ማንቸስተር ሲቲ ለተጫዋቹ እጅግ ማራኪ የሆኑ የኮንትራት ጥያቄዎችንም ለማቅረብ ማቀዳቸውን የተነገረው። ማንቸስተር ሲቲ ከአሰልጣኝ ለውጥ በኋላ ኤሊዮት አንደርሰንን የማስፈረምም እቅዳቸው አልተቀየረም። አዲሱ አሰልጣኝ ኤንዞ ማሬስካም ተጫዋቹን በቡድናቸው ውስጥም ይፈልጉታል። ኤሊዮት አንደርሰን በፕሪሚየር ሊጉ ካሉ ምርጥ አማካዮች መካከል አንደኛው በመሆኑ ለሁለቱም ክለቦችም ትልቅ ስኬት ይሆናል ወይም እሴት ይሆናል ተብሎ ይታሰባል። ተጫዋቹ በከፍተኛ ደረጃ መጫወትና ዋንጫዎችን መፎካከር የሚፈልግ ሲሆን ሁለቱም ክለቦች ደግሞ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ስለሚያረጋግጡ መጨረሻው የት እንደሚሆን ማየቱ አስደሳች ያደርገዋል። ሊቨርፑል የ16 ዓመቱን የኸርታ በርሊን አማካይ ኬኔት አይሆርን ለማስፈረም ይፋዊ ጥያቄ ማቅረቡ ተነግሯል።
በአውሮፓ እግር ኳስ ከፍተኛ ግምት የሚሰጠው ይህ ወጣት ተጫዋች የወደፊት የዓለም ኮከብ እንደሚሆን በርካቶች እየጠበቁ የዝውውርን ነገርንም እያወሩ ነው። የሊቨርፑልና ማንቸስተር ሲቲ ፉክክር እዚህ ተጫዋች ላይ እየታየ ነው። ሊቨርፑል ተጫዋቹን ለማስፈረም ይፋዊ ጥያቄዎችን ያቀረበ ቢሆንም ማንቸስተር ሲቲ ለተጫዋቹ የራሱ ጥያቄን አቅርበዋል። ሁለቱ ክለቦች የዚህን ተስፈኛ ወጣት ኮከብነት በመገንዘብ ለማስፈረም እየተፎካከሩ ይገኛሉ። በባህሪው የመሃል ሜዳ ተከላካይ የሆነው ኬኔት አይሆር እንደ መሃል አማካይ መጫወት ይችላል። ቡድኑን በመከላከል አቅምም የቴክኒካል ብቃት፣ የኳስ ቁጥጥርና መረጋጋትን ይዞም ይመጣል ተብሏል። አይሆርን ማስፈረም ለወደፊቱ ቡድኑ የተሻለ ኢንቨስትመንት ነው። ይህ ዝውውር ደግሞ እንደ ሪያ ግራቨንበርች ያሉ ተጫዋቾችን በመሃል ሜዳ ላይ በነጻነት እንዲንቀሳቀሱ እድል ይሰጣቸዋል። ለማንቸስተር ሲቲ ተጫዋቹ ለሮድሪ እንደ ተለዋጭ አማካይም ሊያገለግል ይችላል። ሀርታ በርሊን ይህንን የመሰለ ድንቅ ደግሞ ተሰጥኦ ያላቸው ተጫዋቾችን በቀላሉ ለመልቀቅ አይፈልጉም። ለወደፊቱ በዓለም ደረጃም ተጫዋችን የመሆን አቅምም ስላለው ክለቡ ደግሞ ለዝውውሩ ክፍት ዋጋ እንደሚጠይቅ ነው የሚጠበቀው። ምንም እንኳን የ16 ዓመቱ ኬኔት አይሆር በአሁኑ ሰዓት በቀጥታ በፕሪሚየር ሊጉ የመሰለፍ ብቃት ላይኖረው ቢችልም በእንግሊዝ እግር ኳስ ውስጥ ግን የሚገኘው ልምድና የስልጠና እድል ሙሉ በሙሉ አቅሙ እንዲደርስም ያግዘዋል። ሊቨርፑልና ማንቸስተር ሲቲ የኬኔት አይሆርን ሀርታ በርሊንን እንግዲህ አመራሮች ለማሳመንም ተጫዋቹን ማግኘት መቻላቸው የሚታይ እንደሆነ ነው የሚያሳዩ ዘገባዎች እየጠቆሙ የሚገኙት። ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ዛሬ በዕለተ ሰኞ አመሻሹ ፕሮግራማችን ላይ በተለይ የዝውውር ጉዳዮችን በስፋት የምናነሳባቸው ፕሮግራሞች በቀጣይም ይዘን የምንመጣ ይሆናል። በትልቁ እንግዲህ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። የተለያዩም የዝውውር ጉዳዮችን በስፋት ወደ እናንተ ስናደርስ ቆይታን አድርገናል። እናንተም ሀሳብ አስተያየቶቻችሁን ለእኛ እየሰጣችሁ የተለያዩ ርዕሰ ጉዳዮችን እያነሳን የቆየንበት ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው የምመኘው።